የእምነት መግለጫዎች በወቅቱ የነበረውን የቤተ ክርስቲያን ነባራዊ ሁኔታ ያማከሉ ነበር። ለአንዴም ለመጨረሻም ጊዜ እምነታቸውን ለማጽናት ኮንክሪት አድርገው የሚገነቧቸው ሶሊድ የሆኑ የእምነት መግለጫዎቻቸው ነበሩ ማለት ነው። ስለዚህ ከዚህ የተነሳ ነው ዩኒቨርሳል የሚባሉት ዓለም አቀፍ ናቸው የሚባሉት ከዚህ የተነሳ ነው። ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ ይላል። በጥንቷ በላቲኗ የጥንት የሮማውያን የእምነት መግለጫ ያልነው የሮማ የእምነት መግለጫ ያልነው የመጀመሪያው የሐዋርያት የእምነት መግለጫ ቅጂዎች ውስጥ ያረግ ወደ ሲኦል በወረደ የሚለው አይገኝም። ለማብራራት ጥቅም ላይ እየዋለ ነው። ስለዚህ አንድ ቤተ እምነት ወደ ሲኦል በወረደ የሚለውን ባያስገባ ምንም አይነት የነገረ መለኮት ፋላሲ አይሰራም ማለት ነው። ከዛ ሲጨርሰው በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ ይላል። ከዚያም በሕያዋንና በሙታን ሊፈርድ በሚመጣ ይላል። ምክንያቱም ምጽአቱን ስለሆነ የሚጠብቀው ይሄ የእምነት መግለጫ ኦሬዲ ኢየሱስ ክርስቶስ መጥቷል፣ ዋጋ ከፍሏል፣ ሞቷል፣ ተቀብሯል፣ ሕያው ሆኖ ተነስቷል። ወደፊት ደግሞ ያመለክታል። ኢየሱስ ክርስቶስ ሊፈርድ ነው እንጂ የሚመጣው አያማልድም እንደዚህ የሚሉ እንትኖች እንሰማለንና አንድ ልጁን የላከው ሊፈርድ አይደለም ይላል አይደል 3:17 ጀምሮ ለምንድን ነው የመጣው? ለብዙዎች ቤዛ እንዲሆን ነው የመጣው ይላል አይደል። ሊፈርድ ለምንድን ነው ይሄንን የሚለው? መጀመሪያማ እንዴት ሊፈርድ ይመጣል? ዋጋ ሊከፍል ነው እንጂ የሚመጣው። ዋጋ ከከፈለ በኋላ የትዕግስቱን ጥግ ነው የምታዩት። ሊፈርድ እስኪመጣ ድረስ እድል ይሰጣል። ሲመለስ ግን ዋጋ ሊከፍል አይደለም የሚመጣው፣ ሊፈርድ ነው የሚመጣው። ኢየሱስ ክርስቶስ መጣ፣ ዋጋ ከፈለ፣ ሊፈርድ ሲመለስ ልብ ልንል የሚገባ ግን በመሃል ትዕግስቱን ይህንን የሰራውን ስራ ሰዎች እንዲያዩ በቀራንዮ ከፍ ባለ መስቀል ላይ ራሱን ማንጠልጠሉ እናያለን። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ከይሁዳ መልእክት አንድ ክፍል አነብና ወደ ዛሬው ትምህርታችን እንሄዳለን። የይሁዳ መልእክት የሚገኘው መጨረሻ ከዮሐንስ ራእይ አንድ ወደኋላ ነው። ቁጥር 3 ወዳጆች ሆይ አብረን ስለምንካፈለው ድነት ልጽፍላችሁ እጅግ ጓጉቼ ነበር። ነገር ግን ለቅዱሳን አንዴና ለመጨረሻ ስለተሰጠው እምነት እንድትጋደሉ ለመምከር እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለአንዴና ለመጨረሻ ጊዜ የሚል ቃል አለ። ለአንዴና ለመጨረሻ ጊዜ መሰረት ስንት ጊዜ ነው የሚጣለው? መሰረት ስንት ጊዜ ነው የሚጸናው? ለአንዴና ለመጨረሻ ጊዜ። አሁን እኔ ኢንጂነር እያየው ይሄንን ሳወራ መሰረት ሲጣል መሰረት ማሰማመር አይጠበቅባችሁም። መሰረትን እንዲህ የሆነ በአማረ ሁኔታ ማለት አይጠበቅባችሁም። መሰረት ኢዝ መሰረት። ከዛ በኋላ ቢውልድ የሚደረጉት ነገሮች የሚገነቡት ነገሮች ፊኒሺንግ፣ ኢንቴሪየር፣ በዛ በኩል ስፖትላይት፣ በዚህ በኩል የምትሉት ነገር ሁሉ ማማሩን ያገኘው መሰረቱ ላይ ቆሞ ነው። የምትሉት ነገር በጠቅላላ አሁን ምናምን ላይት መጥተዋል ምናምን ብላችሁ የምትቀያየሩት ሁሉ መሰረቱ ላይ ቆሞ ነው። መሰረት ለአንዴና ለመጨረሻ ጊዜ። ዛሬ የምንቀጥለው ባለፈው ሳምንት ታሪካዊ ዳራ ጀምረን ከዚያ ይዘት የሐዋርያት የእምነት መግለጫ ይዘቱን ውስጡ ምንድን ያዘው ብለን መጨረሻ ደግሞ ለአሁኗ ቤተክርስቲያን ለኛ ያለው ፋይዳ ምንድነው ብለን እንጨርሳለን ብለን ነው ያቆም ነው። እንግዲህ ከታሪካዊ ዳራው ጀምረናል። ከ3ኛው ክፍለ ዘመን ወዲህ የሐዋርያት የእምነት መግለጫ የሚለው ጥቅም ላይ ሲውል ነበር በቤተክርስቲያን ታሪክ። እንግዲህ የሐዋርያት የእምነት መግለጫ ሲል ቶሎ የሚመጣልን ሐዋርያቱ አይደሉ? እንግዲህ ይሄ በቤተ ክርስቲያን ታሪክ ለዚያ የእምነት መግለጫ የተሰጠ ስም ነው። ለምን? በመጀመሪያው ክፍለ ዘመን በእርግጥ የሐዋርያት የራሳቸው መግለጫ ነው ተብሎ ይታመን ነበረ። ነገር ግን
ቀጥታ የነሱ ለመሆኑ ምንም ማረጋገጫ የለም። አንዱ ግን በጣም ቁልፉ ነገር ምንድነው? የሐዋርያት የእምነት መግለጫ የሐዋርያት አስተምህሮ ተሰብስቦ የተሰነደበት ነው ማለት ነው። ስለዚህ ከ3ኛው ክፍለ ዘመን ወዲህ በደንብ ጥቅም ላይ ውሏል። የበለጠ እየተደራጀ ውሏል። ደግሞ የቤተክርስቲያን አባቶችን የቤተክርስቲያን የነገረ መለኮት ምሁራንን አስተማሪዎችን ጠቅሰናል። ኦሪገንን ጠቅሰናል። ሌሎችንም ጠቅሰናል። እንዴት በጽሁፎቻቸው ውስጥ ሲጠቀሙት እንደነበረ ጠቅሰናል። ያንን ካደረግን በኋላ አንድ ነገር ግን ቁልፍ ስለሆነ መረዳት ይኖርብናል ብለናል። እሱ ምንድነው? የሐዋርያት የእምነት መግለጫ በላቲኗ ቤተክርስቲያን ቢጀምርም የጥንቱ የሮም የእምነት መግለጫ ነበር የሚባለው። እንደውም እስከናጠራሩ ከጊዜ በኋላ ቤተ እምነቶች ወደ ራሳቸው አዶፕት ሲያደርጉ ከክሪድ ወደ ምን ሲያድግ ብለናል። ቀጥሎ ያለው ምንድነው? ኮንፌሽን። የስ ወደ ኮንፌሽን ሲያድግ ወይንም በኮንፌሽን ሲብራራ ማለት እንችላለን። አሁን እንደተነገረን ኮንፌሽን ኤክስፕላኔሽን ስለሆነ ወደ ኮንፌሽን ሲብራራ አንድ ነገር ነው የሚሆነው። የሚያብራራው ቤተ እምነት ለራሱ አስተምሮ ታማኝ በሆነ ሁኔታ ያብራራል ማለት ነው። ለሚያምንበት የቤተ እምነት ዶክትሪን ሳውንድ የሚያደርግለት አይነት ቃላት ይጠቀማል ማለት ነው። በዚህ ሂደት ውስጥ የሐዋርያት የእምነት መግለጫ ምን ሆኗል? አንዳንድ ቃላት ሁሉም ቦታ ላይ ይገኙ ይችላሉ። ድንገት ሶሻል ሚዲያ ላይ የተለያዩ ብሮዝ የምታደርጓቸው ዌብሳይቶች ላይ የሐዋርያት የእምነት መግለጫን ስታዩ የምትፈልጉት የሆነ ቃል ካልተገኘ አይ ቲንክ ይሄ የስህተት ነው መሰለኝ እንዳትሉ፣ አንዳንዶቹ እንደየቤተ እምነቱ የነገረ መለኮት አቋም የተጠቀሙት ቃል አለ፣ ያልተጠቀሙት ቃል አለ። ከዛ ውስጥ አንድ ብድግ አድርጌ ተናግሬያለሁ። ወደ ሲኦል በወረደ የምትለው ቃል ሁሉም ውስጥ የለችም። የሁሉም የእምነት መግለጫ ውስጥ የለችም። እሱ ለምን እንደሆነ ዛሬም እግረ መንገድ እናነሳለን። ላስት ዊክም አንስተናል። ይሄንን ካየን በኋላ የሐዋርያት የእምነት መግለጫ ይዘቱን እንይ አለንና ይዘቱ 3 ዋና ዋና አስተምህሮቶች አሉት ብለናል። ትምህርተ እግዚአብሔር አለው፣ ትምህርተ ክርስቶስ አለው ስላሽ ደግሞ ድነት ትምህርተ ድነት አለው። ከዛ ትምህርተ መንፈስ ቅዱስ ስላሽ ነገረ ቤተክርስቲያን ወይንም ትምህርተ ቤተክርስቲያን አለው ማለት ነው። እንግዲህ ከክሪድ በጣም የተብራራ ነገር አንጠብቅም። የተብራራው ነገር በኮንፌሽንና ይልቁኑ በካቴኪዝም ነው የሚገኘው ብለናል። ለምን? ክሪድ የአንድን የክርስትና ፋውንዴሽናል የሆነ እምነት ስብስብ አድርጎ የያዘልን በጣም በአጫጭሩ የተቀመጡ አንኳር መልእክቶች ስለሆኑ ማለት ነው። በላቲን እንደውም ከዚህ በጣም ያጥራል። ይሄን ካልን በኋላ ወደ ይዘቱ እንግባ ብለን በመጀመሪያ አምናለሁ የሚለውን እዚህ ዲስፕሌይ አድርገን አልን ካልን በኋላ ወደ ዝርዝሩ ገባን። ጥሩ። እስከ ላስት ዊክ የተነጋገርነውን እስከዚህ ከከለስኩኝ ልቀጥል። የመጀመሪያው ትምህርተ እግዚአብሔር ነው። እሱን ጀምረናል። እንግዲህ ዶክትሪናችንን ምናምነውን ዶክትሪን ማለት በነገራችን ላይ ዲስክሌመር፣ ዶክትሪን ማለት ለቤተ ክርስቲያን የተሰጠ የሆነ አሳይመንት ማለት አይደለም። እያንዳንዱ አማኝ እግዚአብሔርን በተመለከተ የሚያምነው ነገር ዶክትሪን ይባላል። እዚህ ዶክትሪናቸው ምናምን እንዳንል ዶክትሪኔ ማለት የእያንዳንዳችን ጉዳይ እኮ ነው። እኔ እንደ ኢሲሻ እንደ አማኝ እንደ አንድ እግዚአብሔርን በክርስቶስ ኢየሱስ እንደሚከተል ሰው የማምነው ማለት እኮ ነው ዶክትሪን ማለት። ሩቅ ማለት አይደለም። ዶክትሪን ሩቅ ነገር አይደለም። እኔ በቀን ተቀን ስኖር የምታዩት የዶክትሪኔ ውጤት፣ እናንተም እንዲሁ ማለት ነው። ስለዚህ ዶክትሪን ስንል እያልን ያለ ነው የህይወት እያንዳንዱ እንቅስቃሴያችንን ዲፋይን የሚያደርገውን ንጽረተ ዓለማችንን ነው ብለናል አይደለ? ንጽረተ ዓለማችንን ነው ብለናል። እንግዲህ ስቴፈን ዌል የሚባል ጥሩ የስልታዊ ነገረ መለኮት ምሁር አለ። እሱ እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ የሚለውን የመጀመሪያውን የሐዋርያት የእምነት መግለጫ የመጀመሪያውን አምናለሁን እንደዚህ ብሎ ይገልጸዋል። አነባለሁ። የጥቅስ መጀመሪያ ትምህርተ እግዚአብሔር ክርስቲያናዊ ነገረ መለኮትን፣ ክርስቲያናዊ እምነትን እና ክርስቲያናዊ ልምምዶችን አስመልክቶ ለምንናገረው ነገር ሁሉ እጅግ አስፈላጊ ነው። ራሳችንን፣ ዓለምን፣ የመኖራችንንም ትርጉምና ዓላማ እንዴት እንደምንረዳ አተያያችንን በአጠቃላይ ያስተሳሰረው ከእግዚአብሔር ጋር ያለንን ማንነት የሚገልጥ ነው።
እያንዳንዲቷ ክርስቲያናዊ አስተምሮ ስለ ድነት ቢሆን ስለ ቤተ ክርስቲያን ቢሆን የወደፊቱን አስመልክቶ ስለ መጨረሻ ዘመን ቢሆን ሁሉም የተመሰረተው ዘላለም በሚኖረው በስላሴ ላይ ነው። በዚህ ምድር ህይወታችን ተስፋና መተማመኛችን ስለ መዳናችንና ለኃጢአታችን ስለተቀበልነው ስርየት ያሉ ነገሮች ሁሉ የሚያያዙት ሁሉን ካቀደው ፈቃዱንና ዓላማውን ከሚገልጠውና ያለ ከልካይ ሁሉንም ከሚፈጽመው ከእግዚአብሔር ጋር የተሳሰረ ነው። ስለዚህም ሁሉም ነገር የሚያጠነጥነው ስለ እግዚአብሔር ባለን መረዳት ላይ ነው። የጥቅስ መጨረሻ በዚህ መልክ ያብራራዋል። ስለዚህ በእግዚአብሔር አብ አምናለሁ ብሎ ሲጀምር ይሄንን ሁሉ ንጽረተ ዓለም ሰብስቦ የሚይዝልን ነው። ባለፈው ሳምንት ተናግሬያለሁ። መነጽሬን ካጣው በኋላ ከሰበርኩ በኋላ ንጽረተ ዓለሜ ሁሉ ተዛብቶብኛል ብያለሁ ስለራሴ ስናገር። መነጽር ማለት ነጸረ ተመለከተ ማለት ነው። መነጽር ማለት መመልከቻ ማለት ነው። ንጽረተ ዓለም ማለት ይቺን ዓለም የምንመለከትበት መመልከቻ ማለት። ስለዚህ ይቺን ዓለም የምንመለከተው በእግዚአብሔር ማንነት ላይ ስራ ላይ ባለን በዚያ ዕውቀት ነው ማለት ነው። ከዚህ ገለል ያለ አመለካከት ከዋናው አመለካከት ሸርተት ይላል ማለት አይደል? አንተ በጌታውን እንደዚህ ታስባለህ እንዴ ምንለው ሰዎችን እኮ እግዚአብሔራዊ አይደለም አመለካከት እያለን እኮ ነው። ሌላ ከየትም እኮ አምጥተነው አይደለም። በዚህ ሐዋርያት የእምነት መግለጫ ላይ በሁለት መልኩ የተቀመጡ ስብስብ ብለው የተሰነዱ ነገሮች አሉ። ምንድናቸው? የመጀመሪያው ስላሴያዊ የሆነ አቀራረብ አለ። አብ፣ ወልድ፣ መንፈስ ቅዱስ። ይህንን ደግሞ አንድ በአንድ ዘርዝሯል። አብ፣ ወልድ፣ መንፈስ ቅዱስ በግልጥ አስቀምጧል። ደስ የሚለው ይሄ የሐዋርያት የእምነት መግለጫ ሶስቱንም የስላሴ አካላት ሲገልጥ በእነርሱ ላይም ስላለው ማመን አንድ ሰው ኮንፌስ ሲያደርግ ሲናገር አምናለሁ በሚል ማሰሪያ ነው ሶስቱም የተቀመጠው። አብ አምናለሁ፣ በአንድ ልጁ አምናለሁ፣ በመንፈስ ቅዱስ አምናለሁ ብሎ በሶስቱም ማሰሪያ ነው የሚያስቀምጠው። የመጀመሪያው በእግዚአብሔር አብ ስለማመን፣ በአንድያ ልጁ ስለማመን፣ በመንፈስ ቅዱስ ስለማመን። ወደ ዛሬው እንግባ። ወልድ የሐዋርያት የእምነት መግለጫ አሁን እጃችን ላይ በተለያየ ቤተ እምነቶች ጥቅም ላይ የሚውለው የሐዋርያት የእምነት መግለጫ አሁን እጃችን ላይ ያለው ከ8ኛው ክፍለ ዘመን ወዲህ ያለው ተመሳሳይ ነው። ከ8ኛው ክፍለ ዘመን በፊት አንዳንድ ለውጦች ተደርገውበታል። የተለያዩ ቃላት በኋላ አነሳለሁ። the book of concord የሚባል አለ፣ የመጽሐፈ ስምምነት የሚባል አለ። እነዚህን ሁሉ ዘርዝሮ የሚይዘው ከአንዱ ቃላቱን አታገኙትም። አንዱ ላይ የሚኖረው አንዱ አይኖርም። እንደየቤተ እምነቱ ቅድም እንዳልኩት የነገረ መለኮት አቋማቸውና ታማኝነታቸው ጋር የተያዘ ነው። ለዛ ታማኝ ለሚሆኑለት ትይዩ አድርገው ስለሚያስቀምጡ ማለት ነው። ስለዚህ ይሄንን ቅርጽ ያዘው ከ8ኛው ክፍለ ዘመን ወዲህ ነው። አንድ ይሄንን ያዙልኝ። የላቲኗ ቤተክርስቲያን የዌስት ማለት ነው የጥንቷ የሮም ቤተክርስቲያን የእምነት መግለጫ ይባል ነበር በቀደመው። ይሄንን በነገራችን ላይ የሐዋርያት የእምነት መግለጫ ትጠቀም የነበረው ለጥምቀት አገልግሎት ነበር። አምናለሁን የሚጠቀሙት ለጥምቀት ስርዓት ነበር። ለምን? አንድ ሰው በጥምቀት ማመን የጀመረውን እስኪሞት ድረስ በዛው እምነቱ ይዘልቅበታል። አይ ቲንክ የክርስትና እምነት ማወቁ አይከፋም ይላል አንዳንድ ሰው። what do you mean by አይከፋም? የጀመርነው እኮ እዛ መሰረት ላይ ነው። አይ ቲንክ ይሁን አሁን ዘመኑም ለነገሩ ትንሽ ግርግር በስቶታል። ብናቅጥሩ ነው ምናምን ይላል። ኖ ብናቅጥሩ እኮ አይደለም፣ የጀመርነው በዛ ነው። መሰረት ባለው እምነትን የጀመርነው የምንጀምረውን በዛ ነው። ለዚያ ነው የቀደመችዋ ቤተክርስቲያን አይ ይሄ ሰው እስቲ ትንሽ ጠንከር ሲል ዶክትሪን እናስተምረዋለን አይደለም የሚሉት። ሲጀምር በዶክትሪን ነው የሚጀምረው። በወቅቱ ግን አዲስ አማኝ ሲሆን ከዘፍጥረት እስከ ራእይ እንዲያጠናት ተጠብቁበት። መቼም ከጊዜ አንፃር አይደል ገና ወደ አዲስ አንደርስታንዲንግ ወደ አዲስ መረዳት እየመጣ ያለን ሰው ምንድነው የምታረጉት? በእምነት አንቀጽ መግለጫ ስብስብ ባለች የቆመበትን እምነት ግን በሚያስረግጥለት መልኩ ታስይዙታላችሁ። ስለዚህ ምን ይላል ሲናገር?
እኔ ሁሉም በሚችል ብሎ ይጀምራል ማለት ነው። ይሄ እኔማ እንደው ይሄን ነገር መዝሙር ማድረግ ሁሉ አንችልም? ብንችል እንዴት ጥሩ ነው። አባታችን ሆይ ጋሽ ተስፋዬ ጋቢሶ ወደ ዜማ ቀይሮት እሺ ነጌታው ቃላል የሆነ ደስ የሚል እንትን የለው። ለምንድን ነው? ኮመን እኮ ስለሚያደርገን ነው። በነገራችን ላይ ስሜቱ አሉ እኮ የተለያዩ መዝሙሮች አሉ ከመጽሐፍ ቅዱስ ቀጥታ ተወስደው ዜማ የለበሱ፣ ግን እነዚህ የጋራ የሚያደርጉን ነገሮች በጋራ ስለምንላቸው ሁል ጊዜ በጋራ የምንካፈለውንም እምነት ይነግሩናል። ለምሳሌ እዚህ ስንጨርስ በሰማይ ይሄም ስንል እኔ አንዳንዴ መዝሙሩ ራሱ የራሱ መልእክት ያለው ይመስለኛል። የሆነ ደስ የሚል ድባብ ነው። እና ድሮ ወደ ጌታ ድሮ ሳይሆን በእርግጥ አንድ ፍሬ ልጅ ድሮ ላለው እንዴ ወደ ጌታ እንደመጣው ዩኒቨርሲቲ ያለው ይሄ ሲዘመር እንባዬ ይመጣል። በቃ እንባዬ የሆነ ደስ ይለኛል። ለምን እንደሆነ አላውቅም። ይሄ የጋራ የሆነ ነገር በጋራ እምነትን ኤክሰርሳይዝ የማድረግ እድል ስለሚሰጥ ማለት ነውና ያቺ የቀደመችዋ ቤተ ክርስቲያን በዶክትሪን ጠልቆ ወደ ታች መግባትን ለከረመ አማኝ አይደለም የምትሰጠው። ሲጀምር አንድ ሰው ወደ ታች ነው መጥለቅ ያለበት፣ ወደ ታች ነው መጥለቅ ያለበት ማለት ነው። ሌላው በወቅቱ ላስት ዊክ ለማንሳት ሞክሬያለሁ። የስህተት ትምህርት የነበረበት ቤተክርስቲያን ደግሞ በተለያዩ መከራዎች የምትናጥበት ዘመን ስለነበር የእምነት መግለጫ ውስጥ ያሉት ቃላት በነገራችን ላይ አግድም የሚዋጉት የስህተት ትምህርት አለ። ወደ ውስጥ ደግሞ ለመጽናት ነው የሚያገለግላቸው። ለምሳሌ ስለ አሁን እያወራን ያለ ነው ወልድ የሚለው ቦታ ላይ ስላለን ስለ ወልድ የሚናገረው ላይ ዝርዝር በስጋ እንደመጣ እንደሞተ እንደተቀበረ እንደተነሳ የሚገልጠው በዙሪያው ያለው ኖስቲክ የሚባለው የስህተት ትምህርት የተንሰራፋበት ጊዜ ስለነበረ አንድም ለእምነት ማጽኛነት አግድምም ያንን ትምህርት ለመቃወምም የተጻፈ ነው። ስለዚህ ሰዎች ያኔ በመሰዳደብ አያምኑም ማለት ነው። እምነታቸውን ቁጭ በማድረግ ነው የሚያምኑት ማለት ነው። ቁጭ ያደርጋሉ፣ ራሳቸውን ይጠብቃሉ ማለት ነው። ጥሩ እንቀጥል። በዚህ ስር ለምሳሌ አንድ ምሳሌ አነሳለሁ። አሪዮሳውያን የሚባሉት ወይንም ወልድ ያልነበረበት ጊዜ ነበር ብለው የሚያምኑ ከሆነ ጊዜ ወዲህ ነው ወልድ ኑባሬው ብለው የሚያምኑ ስለነበሩ በኒቂያ የእምነት መግለጫ ላይ ከአብ ጋር አንድ የሆነ ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚል ዝርዝር ተቀምጧል። ያው ሶስት አይደል ጆሲ ሲያነሳት አስታውሳላችሁ። ሶስት ዋና ዋና ዩኒቨርሳል ዓለም አቀፍ የእምነት መግለጫዎች አሉን። የሐዋርያት የእምነት መግለጫ፣ አሁን የምናወራው የኒቂያ የእምነት መግለጫ፣ የአትናቴዎስ የእምነት መግለጫ። ስለዚህ የእምነት መግለጫዎች ዝም ብለው ብቻ አይደለም ይገልጡ የነበረው፣ በወቅቱ የነበረውን የቤተ ክርስቲያን ነባራዊ ሁኔታ ያማከሉ ነበረ። ለአንዴም ለመጨረሻም ጊዜ እምነታቸውን ለማጽናት ኮንክሪት አድርገው የሚገነቧቸው ሶሊድ የሆኑ የእምነት መግለጫዎቻቸው ነበሩ ማለት ነው። ስለዚህ ከዚህ የተነሳ ነው ዩኒቨርሳል የሚባሉት ዓለም አቀፍ ናቸው የሚባሉት ከዚህ የተነሳ ነው። ደግሞም ይላል ስለ ወልድ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ ይላል። ከላይ ያሉትን ላስት ዊክ ስላነሳዋቸው ወደ ሲኦል በወረደ የሚለውን ለማንሳት ሞክራለሁ። አሁን ቅድም ለማንሳት ሞክሬያለሁ። መጽሐፈ ስምምነት የሚባል አለ፣ ቡክ ኦፍ ኮንኮርደንስ። እነዚህ ነገሮች እነዚህ የእምነት መግለጫዎች በተለያዩ ቅጂዎች ያሉበት እዛ ላይ እንግዲህ አንድ አድ ኢንፌርና የሚል ቃል አለ። አድ ኢንፌርና ማለት አድ ማለት ኤዲ ሳይሆን ኤዲ ብቻ የላቲን ለማለት ነው። ኤዲ ቱ ማለት ነው፣ ወደ ማለት ነው። ኢንፌርና የምትለውን ቃል እንግዲህ በዘመናዊ ቃል እናቃታለን። ኢንፊሪየር ኮምፕሌክስ አለበት፣ ኢንፊሪየር ነው ምናምን የምንላት ቃል የምትመጣው ከዛ ነው። ኢንፊሪየር ማለት ወደ ታች ለማለት ነው። አድ ኢንፌርና ማለት ወደ ታች ወርዷል ለማለት ነው። እንግዲህ በተለያዩ ትርጉሞች ወደ ታች ወርዷል፣ ወደ ሲኦል ወርዷል፣ ወደ ሙታን ወርዷል። እነዚህ ትርጉሞች በተለያዩ የሐዋርያት የእምነት መግለጫ ቅጂዎች ውስጥ ይገኛሉ። ነገር ግን
በጥንቷ በላቲኗ የጥንት የሮማውያን የእምነት መግለጫ ያልነው የሮማ የእምነት መግለጫ ያልነው የመጀመሪያው የሐዋርያት የእምነት መግለጫ ቅጂዎች ውስጥ እነዚህ ሐረግ ወይንም ያረግ ወደ ሲኦል በወረደ የሚለው አይገኝም የለም። ለማብራራት ጥቅም ላይ የዋለ ነው። ስለዚህ አንድ ቤተ እምነት ወደ ሲኦል በወረደ የሚለውን ባያስገባ ምንም አይነት የነገረ መለኮት ፋላሲ አይሰራም ማለት ነው። ከዛ ሲጨርሰው በሶስተኛውም ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ ይላል። እዚች ጋር ከዚያም በሕያዋንና በሙታን ሊፈርድ በሚመጣ ይላል። ምክንያቱም ምጽአቱን ስለሆነ የሚጠብቀው ይሄ የእምነት መግለጫ ኦሬዲ ኢየሱስ ክርስቶስ መጥቷል፣ ዋጋ ከፍሏል፣ ሞቷል፣ ተቀብሯል፣ ሕያው ሆኖ ተነስቷል። ወደፊት ደግሞ ያመለክታል። እዚች ጋር ለሶሻል ሚዲያም ግብአት ስለሚሆን ብዙ ጊዜ እንሰማለን። ኢየሱስ ክርስቶስ ሊፈርድ ነው እንጂ የሚመጣው አያማልድም እንደዚህ የሚሉ እንትኖች እንሰማለንና የዮሐንስ 3:16 ትዝ ይላችኋል። አንድ ልጁን የላከው ሊፈርድ አይደለም ይላል አይደል 3:17 ጀምሮ ለምንድን ነው የመጣው? ለብዙዎች ቤዛ እንዲሆን ነው የመጣው ይላል አይደል? ሊፈርድ ለምንድን ነው ይሄንን የሚለው? መጀመሪያማ እንዴት ሊፈርድ ይመጣል? ዋጋ ሊከፍል ነው እንጂ የሚመጣው። ዋጋ ከከፈለ በኋላ የትዕግስቱን ጥግ ነው የምታዩት። ሊፈርድ እስኪመጣ ድረስ እድል ይሰጣል። ሲመለስ ግን ዋጋ ሊከፍል አይደለም የሚመጣው፣ ሊፈርድ ነው የሚመጣው። ስለዚህ ኢየሱስ ክርስቶስ መጣ፣ ዋጋ ከፈለ፣ ሊፈርድ ሲመለስ ልብ ልንል የሚገባ ግን በመሃል ትዕግስቱን ይህንን የሰራውን ስራ ሰዎች እንዲያዩ በቀራንዮ ከፍ ባለ መስቀል ላይ ራሱን ማንጠልጠሉ እናያለን። ቀጣይ መንፈስ ቅዱስ ባለፈው ሳምንት ላልነበራችሁ ላላነበባችሁ አይ ቲንክ እሱን ማንበብ ይኖርብኛል ይሄንን ክፍል። ደግሞም በመንፈስ ቅዱስ በአንዲት ቅድስት ቤተክርስቲያን በኃጢአት ስርየት በስጋ ትንሣኤ በዘላለም ሕይወት አምናለሁ አሜን። ስለ መንፈስ ቅዱስ ደግሞ ያነሳል። እሱን መንፈስ ቅዱስን እዚህ የሃይማኖት የእምነት መግለጫ ውስጥ ተጠቅሶ ማግኘት መጽሐፍ ቅዱስ ለሚያጠኑ ሰዎች ደስታው ልነግራችሁ አልችልም። በነገራችን ላይ የቤተ ክርስቲያን ታሪክ ለሚያጠኑ ሂስቶሪካል ቲዮሎጂ ደግሞ የሚባል ሌላ ዘርፍ አለ። በቤተ ክርስቲያን ታሪክ ውስጥ የነገረ መለኮት እድገት እንዴት እያደገ እንደመጣ የሚያጠና ዘርፍ አለ። እንዴት ደስ እንደሚያሰኝ ልነግራችሁ አልችልም። በነገረ መለኮት ጥናት ምን ይባላል መሰላችሁ? Jesus Christ is the begotten Son of God and Holy Spirit is the forgotten one. The begotten, the forgotten ይባላል። ወርድ ፕሌዩ ራሱ በደንብ እንድንይዘው ይረዳናል። ለምን? ረጅም ዘመን በክርስቶስ ኢየሱስ ማንነት ላይ ሰፊ ክርክር ስለነበረ መንፈስ ቅዱስ የመረሳት ያህል። ስለዚህ the forgotten body of the Trinity ይሉታል። ይሄ የእምነት መግለጫ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ቁልጭ አድርጎ ያስቀምጣል። ከዛ መንፈስ ቅዱስን መጥቀስ ብቻ አይደለም፣ መንፈስ ቅዱስ ሕይወት ሰጪ መሆኑን፣ ቤተ ክርስቲያንን በኃይል የሚያስታጥቅ መሆኑን ቤተ ክርስቲያንን በመጥቀስ ያስቀምጣል። ጥሩ። ደግሞም በመንፈስ ቅዱስ ይልና በአንዲት ቅድስት ቤተ ክርስቲያን አይደል? በአንዲት አሁን አማርኛ መሆኑ ከኮንፊውዥን አድኖናል። ጌታ ይመስገን። በላቲን በአንዲት ቅድስት ካቶሊክ ቤተ ክርስቲያን አምናለሁ ይላል። ከዛ ጴንጤንን ነው የሚለው። አረኛ ጴንጤንን ነው የሚያስብለው። ያው ካቶሊክ ማለት ዓለም አቀፍ የሚለው ቃል ነው እንጂ በሮማ ካቶሊክ ቤተ ክርስቲያን ለማለት አይደለም። በቫቲካን እናምናለን ለማለት ሳይሆን ካቶሎስ ወይንም ዩኒቨርሳል ነው ስንል እኛም ጋና አክራም ያለ አንድ በጌታ የሆነ ሰው ያው አብረነን ማለት ነው። አብረነን። ስለዚህ ከየትም ይሁን ብራዚል ሪዮ ዲ ጄኔሮ ያለ አንድ ሰው በጌታ ወንድማችን ነው። እንዳልኩት ጋና የትም ይሁን። ስለዚህ ቤተክርስቲያንን ዩኒቨርሳል የሚያሰኛት እሱ ነው ማለት ነው። በክርስቶስ ኢየሱስ ደም አምነው
ወደ ዋናው ቤተክርስቲያን የሚቀላቀሉ ሁሉ ዩኒቨርሳል ወይንም ካቶሊክ ይባላሉ ለማለት ነው እንጂ የቫቲካኗን ሮም ካቶሊክ ቤተክርስቲያን ማለታችን አይደለም ማለት ነው። ጥሩ። አንድ ግን ያው እንደ ወንጌላውያን አማኞች ከክሪድ ትንሽዬ ፈቀቅ ብለን እንደምንኖር ማህበረሰብ አንድ የምትጎረብጠን ነገር ልትፈጠር ትችላለች። በአንዲት ቅድስት ዓለም አቀፍ ካቶሊክ ቤተክርስቲያን አምናለሁ። ኧረ ለምንድን ነው እኛ በቤተክርስቲያን የምናምነው? በጌታ በኢየሱስ ነው የምናምነው የሚያስብል ነው የሚሆነው። ለምን እኛ ለክሪድ ለኮንፌሽን ለካቴኪዝም ትንሽዬ ፈቀቅ ብለን ቆመናል። አለ እኮ በመስመራችን በቤተክርስቲያን ታሪክ ትውፊት እኮ የክሪድ ውጤት እኮ ነን። ግን እኛ ያው ጆሲ ቅልብጭ አድርጎ አስቀምጧል። ይህን ክሬዲት ለሱ ነው የምሰጠው። እኛ ከተፈተሸ ክሪድ ይልቅ ያልተፈተሸ የግል ክሪድ ያለን ሰዎች ነው። እሷ ናት ችግሩ። ሰው ሲናገር ነው መሳሳቱን የምታውቁት። ስለዚህ አንድ ወጥ የተፈተነ ክሪድ ማመን የሚጠቅመው ለዚህ ነው። ኧረ እኔ ክሪድ ምናምን እኮ እኔ ብዙም በቃ እንትን በልቤ የሚገርም ነገር አለ ምናምን የሚል ሰው ግድ የለም ተናገረው፣ ይግረምን፣ እንስማ ውስጥ የሚያስብሉ ነገሮች አሉ። ስለዚህ ሁል ጊዜ የተፈተሸውን 1000 ዓመታት የፈጀውን በመጽሐፍ ቅዱስ ሚዛን ደግሞ ፈጽሞ ስህተት ሊገኝበት የማይችለውን ቀድሞ መሰረት ያለን መሆኑ ላይ እሱ ላይ ስቲክ ማድረግ ይኖርብናል። ስለዚህ በቤተ ክርስቲያን አምናለሁ ስንል በህንፃው በእኛም ጨምሮ እናምናለን እያለን አይደለም። ይልቅ እናምናለን የምትለዋ የመጀመሪያዋ የጥንቷ የሮም ሐዋርያዊ መግለጫ ኢንቴንሽን በሱታፌ አምናለሁ በተሳትፎ አምናለሁ ማለት ነው። ምን ማለት ነው? እኔ የቅድስቲትና የዓለም አቀፍ ቤተክርስቲያን አንድ አካል በመሆኔ አምናለሁ ማለት ነው። ስለዚህ በዛም ተሳትፎ እንዳለኝ አምናለሁ ማለት ነው። ስለዚህ በቅድስት በሆነች ዩኒቨርሳል በሆነች ካቶሊክ በሆነች ቤተክርስቲያን አምናለሁ ስንል መንፈስ ቅዱስ አማኞችን በሚያስተሳስርበት የዚህ የቅዱሳን ህብረት አምናለሁ። እኔ እዛ አካል ነኝ፣ ደግሞም እሳተፋለሁ ማለታችን። ሱታፌ የሚለው ፓርቴክ ለማድረግ ነው። እሳተፋለሁ ማለት የሆነ ፕሮግራም ሄጄ እሳተፋለሁ ለማለት ሳይሆን እኔ ራሴ በዚያ ቤተክርስቲያን ውስጥ አካል ነኝ የሚለውን ግልጽ ለማድረግ ነው። ለኛ ዘመን ያለውን ፋይዳ እኔና እንሰብስበው። የመጀመሪያው የያኔዋ ቤተክርስቲያን የጥንቲቱ ቤተክርስቲያን ይህንን የሐዋርያት የእምነት መግለጫ እንደ ቤዚክ መሰረታዊ የዶክትሪን መሰረቷ ይዛ የማይናወጥ የሆነ ከመጽሐፍ ቅዱስ ጋር ስምሙ ነው ብላ የያዘችውን አቋም ለተከታዮቿ ስታስተምር ህይወታቸውንም በዛ ላይ እንዲመሰርቱ ስትረዳ ብዙዎችን መሰረት አስይዛለች። ለኛ ያለው ጥቅም ምንድነው? የመጀመሪያው መሰረታዊ አስተምሮዎችን ስፍራቸውን ያስይዛል። ትምህርተ እግዚአብሔር፣ ትምህርተ ክርስቶስ / ትምህርተ ድነት፣ ትምህርተ መንፈስ ቅዱስ / ትምህርተ ቤተክርስቲያን ወይንም ነገረ ቤተክርስቲያን ቁጭ ያደርጋል ማለት ነው። ቁጭ በየጊዜው የማይቀያየር ወጥ የሆነ ማለት ነው ያስቀምጣል መጀመሪያ። ሁለተኛ እንግዲህ ይሄ የመጀመሪያው ላይ ቅድም ስለተናገርኩኝ የሚለወጥ ነገር የለም። ይሄ የምንደላደልበት መሰረት እዛ ላይ ነው። በላቲን በነገራችን ላይ የዚህ የሐዋርያት የእምነት መግለጫ ላይ አናቷ ላይ አንድ ርዕስ ይሰጡታል። ብዙ የላቲን የእምነት መግለጫውን የሚጠቀሙ ሰዎች በተለይ ቤታቸው የሚለጥፉ የሆነ ቦታ የሚለጥፉ ዋናው ትምህርት ምትል ከላይ ይጽፉበታል እና በቃ ዋናው እሱ ነው ይላሉ። ሌላው በጠቅላላ በኮንፌሽንና በካቴኪዝም የሚብራራ ይሆናል ማለት ነው። ሁለተኛ ላስት ዊክ አብረን ስንል የሐዋርያት የእምነት መግለጫን ትዝ ካላችሁ አምናለሁ እያለን ነበር። ሁለተኛው ፋይዳው ምንድነው? የግል እወጃ ነው። በግል ነው ፕሮክሌም የምናደርገው።
በግል ነው ኮንፌስ የምናደርገው። የግል እወጃ ነው። እንዲህ ማለት ነው። ይሄ አማርኛ የኔ ሊሆን ይችላል አላውቅም። እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ሲል አንድ ሰው ሁላችንም እያልን ነው በጉባኤ ውስጥ። ስለዚህ አንድ እምነት፣ አንድ አይነት እኔ አምናለሁኞች ማለት ነው። ስለዚህ ሁላችንም ተመሳሳይ እምነት ነው የምናምነው። አንድ አምናለሁ ነው የምንለው። በእምነታችን መተሳሰራችንን እናሳያለን። በግል ግን እናውጃለን ማመናችንን። ምንድነው የአዋጅ ግን ምንድነው ጠቀሜታው? ማወጅ ይሄን መጠየቅ ትችላላችሁ። ቀጥሎ ለመመለስ እንሞክራለን። ሶስተኛውን ከመግባቴ ይሄንን ልጨርስ። በነገራችን ላይ ማመናችንን ለራሳችንም እየነገርን ነው። እኛ ራሱ እየሰማን ነው ማመናችንን። አሁን ቆመን እንደዚህ እንላለን። እኔ ሁሉም በሚችል ስንል እምለውን ራሱ እየሰማሁት፣ እምለውን እንኳን እየሰማሁት፣ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ስል የማምነውን እምነት ራሱ እየሰማሁት ነው እኔ ራሴ የመጀመሪያው። ስለዚህ እወጃ ነው ስንል እኛ ራሳችን የምናምነውን እምነት ሰው እስኪነግረን አይደለም የምንጠብቀው፣ ስንናገረው እንኳን እየሰማነው ነው። ወደ ሶስተኛው ሲሄድ ግልጽ ይሆናል። ሁለት ጥቅም ይኖራል። ሶስተኛው ውስጥ ሁለት ነገር አያይዘን እንድንጠቀም ሪዴዲኬሽን እና አፊርሚንግ ኦፍ ዘ ፌት ይሆናል። ሉክ ድጋሚ መሰጠት ውስጥ እንገባለን፣ አብራራለሁ። ከዛ እምነታችንን አሁንም አፊርም እናደርጋለን፣ ርግጥ እንደሆነ እንናገራለን ማለት ምን ማለት ነው? የቅዱሳን ማህበር በሳምንት አንድ ጊዜ ጌታ ሲረዳቸው 2 ጊዜ 3 ጊዜ ይገናኛሉ። በዚህ ዘመን እኛ እንደምናደርገው ሳምንቱ ሙሉ በጣም በብዙ አድካሚ፣ አንዳንድ ጊዜ አሳዛኝ፣ ልብ በሚያወርድ፣ በሚያሳዝን፣ በሚያስለቅስ ሁኔታ ውስጥ አልፈን ወደ ቤተ ክርስቲያን እንመጣለን። ከዚያ በጉባኤ አዝነን መተን ይሄንን የሐዋርያት የእምነት መግለጫ ስትሉት ራሳችሁን ሳሉት። ከዛ እንደዚህ እንላለን። መተን በጣም ደክሞናል፣ እዛ ጥግ ሄደን ቁጭ ብለናል፣ ሰዎች አሳዝነውናል፣ ልባችን ወርዷል። አይ ቲንክ በቃ ይሄን ነገር ነካክተው አበላሽተውብኛል የሆነ ነገር እንላለን። ቢዝነሴን ሊጎዱት ሞክረዋል እንላለን። ዴስፐሬት ሆነን እያሰብን መቼም የትም አንሄድም፣ መተን ቁጭ እንላለን። ከዚያ የሐዋርያት የእምነት መግለጫ በጉባኤ እየተባለ እኔ ሁሉም በሚችል ሲል እዛ ጋር እናቆማለን። አዝኜ የመጣውበትን ጉዳይ ራሱ ይችላል እግዚአብሔር ሊቀይር። አለቀ። ያው ሩቅ አይደለም የእምነት መግለጫው፣ ሩቅ ያለ ነገር አይደለም። እኔ በኢየሱስ ስም የራሴ ድምጽ እየተሰማኝ ነው አሁን። እኔ ሁሉን በሚችል ስል ጉዳይን ይችላል እያልኩ ነው፣ ነገሬን ይችላል እያልኩ ነው። ያዘንኩበትን ጉዳይ እኔ አልቻልኩት ይሆናል ይችላል እያልን ነው በነገራችን። ስለዚህ አሁን ምን እያረኩ ነው ማለት ነው? ያለፍኩበት የህይወት መንገድ ከእምነቴ ሊንጠኝ ሲሞክር መጥቼ ሪዴዲኬት እያረኩ ነው ማለት ነው። አሁን በየሳምንቱ ቢኖረን ጥቅሙ ይሄ ነው። በየሳምንቱ ድጋሚ ያስታውሰናል። በሆነ ውጣ ውረድ ውስጥ አልፈን መተን ድጋሚ ያስታውሰናል፣ ሪአፊርም ያደርግልናል ማለት ነው። ድጋሚ እምነት ርግጥ ነው ይላል ማለት ነው። ከዛ ይሄንን እያልኩኝ ላልፈወስ አልችልም። ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ስል በቃ እሱ እኮ ነው የፈጠረው እቺን ዓለም እኮ እሱ ነው የፈጠረው። አንድ የቤተ ክርስቲያን ኮንፌሽን ውስጥ ይሄንን ያብራሩበት አንድ ኮንፌሽን ውስጥ ስለዚህ ነገር ሲጽፉ እንደዚህ ይላሉ። እኛ ምህረት የተደረገልን ተቀባዮች ነን ይላል ከስር ማብራሪያ። አሁን እኔ ሁሉን በሚችል ስንል በቃኛ እኮ አሁን ደፍረን አንለውም እንጂ አችልም እያለን እኮ ነው። አችልም አሁን ቸርች እኮ ሰው ሰብስቦ እንዲህ ማለት ከባድ። አሁን ይሄ ሁሉ ነገር ኢምፓወርመንት ምናምን በሆነበት ጊዜ አችልም በቃ ስለማችል እኮ ነው። ብችል ደስ ይለናል ግን አችልም
በቃ ማችላቸው ነገሮች አሉ። በቃ ትልና አትችልም አይደል? እኛ እኮ አሁን በእግዚአብሔር ጸጋ ርዳታና በሞቲቬሽን መካከል እኮ ስለሚምታታብን ነው እንጂ በቃ አንችልም ነው። በቃ አንዳንድ ነገር አንችልም። ይሄ አለመቻል ግን የሚሰጠውን ኮንፈርት ግን አስባችሁታል? ደስ የሚል እኮ ኮንፈርት አለው በእግዚአብሔር ላይ የመደገፍ ማለት ነው። የመደገፍ ይሄ እችላለሁ የሚለውን በቃ የሆነ ከእችላለሁ ጋር ምናምን ብዙ አታገናኙት። ያ ጉንፋን ይዟችሁ የሆነ ጊዜ ስራ የቀራችሁበት ቀን ትዝ ይላችኋል? እሱ ማለት እኮ ባይዞ ያልቻላችሁበት ቀን ማለት እኮ ሌላ እኮ ትርጉም የለውም። ያልቻላችሁበት ቀን ማለት እኮ በሚያስችል ነው የምንቀጥለው ማለት ነው አይደል? በሚያስችል ነው የምንቀጥለው። ስለዚህ በሳምንት ውስጥ አልፈን የምንመጣባቸው በጣም ከፍተኛ ተርሞይል ራፍ ፓች ምናምን አልፈን እንመጣና ከዛ ቆመን ይሄንን ስንል ድጋሚ ደጉ እግዚአብሔር እናስባለን፣ ቸሩ እግዚአብሔር እናስባለን። ድጋሚ ሪዴዲኬት እናደርጋለን፣ ሪአፊርም እናደርጋለን ማለት ነው። እግዚአብሔር ይርዳን። የሐዋርያት የእምነት መግለጫ ከብዙ በጥቂቱ ይሄን ይመስላል። በሐዋርያት የእምነት መሰረት ላይ ታንጸናል። ይሄ ደግሞ የሐዋርያት የእምነት መሰረትን ሰመራይዝ የሚያደርግ መግለጫ ነው። በአብ በወልድ በመንፈስ ቅዱስ ደግሞም በስሩ በነገረ ድነትና በነገረ ቤተ ክርስቲያን ኮንክሪት የሆነ ወጥ አስተምህሮ አለው። እዛ ላይ ቆመን የተቀረውን ማብራሪያ ከጤናማው መነሻ ተነስተን እናብራራለን። ይህንን ማድረግ ደግሞ በየዕለት ተዕለት ህይወታችን ዋና የቆምንበትን መሰረት እንድናስብና ባክ ቱ ዘ ሩት ባክ ቱ ዘ ቢጊኒንግ እንድንመለስ ይረዳናል ማለት ነው። ምናልባት እዚህም እዛም የተለያዩ ንባባትን ስታነቡ አውት ኦፍ ኪዩሪዮሲቲ ማለት ነው። ይሄ በቃ ማወቅ ፈልጋችሁ ስታነቡ ብዙ ቦታ ገብታችሁ ከነበረ ቀስ ብላችሁ ወደ ኋላ ወደ መሰረቱ መመለስ በቃ ይገላግላል። ቀስ ብላችሁ ከመሰረቱ እያጠሩ መሄድ ጥሩ ነው። እንደሚባለው ውሃ ከምንጩ ሲርቅ ይደፈርሳል። ግን ውሃነቱን ስለሚያጣ አይደለም፣ እግር ዛፍ ምናምን ስለሚበዛበት ነው እንጂ ውሃነቱን ስለሚያጣ አይደለም ማለት ነው። ስለዚህ ወደ ዋናዋ ወደ ቅድስቲቱ ወደ ካቶሊክ ቤተክርስቲያን እንመለስ። ካቶሊክ ማለት የቫቲካን ማለት አይደለም። በድጋሚ ሁላችንን ወደ አስተሳሰረችው ወደ አንዲት ቅድስት ቤተክርስቲያን እንመለስ። ቤተክርስቲያንን እንውደድ፣ አስተምሯን እንውደድ፣ ክትትሏን እንውደድ። ለሷም የምናበረክተውን አስተዋጽኦ ሱታፊያችንን እነዚህ ነገሮች እንውደድ። እግዚአብሔር በነገር ሁሉ ይርዳችሁ። ማታ ግቡና የሐዋርያት የእምነት መግለጫን በቃላችሁ ተወጡ፣ አሰላስሉ። እግዚአብሔር አምላክ ይባርካችሁ። አሜን።